ምክረ ቅዱሳን። ውድ የምክረ ቅዱሳን ቤተሰቦች ዛሬ ይዤላችሁ የቀረብኩት መደበኛ ጾም የአባቶቻችንን ሕይወት እንዴት እንዳረጋጋና ሰላማቸውን እንደሰጠ ይሆናል። ብዙ ጊዜ የተለመደው የጾም ወራቶች ካለፉ በኋላ ወደ መደበኛ የነበረው ሕይወታችን እንመለሳለን። መደበኛ ጾም ሳይሆን መደበኛ ተድላና ደስታ፣ መብልና መጠጥ፣ ሁካታና ጭፈራ የበዛበት ሕይወት ውስጥ ተመልሰን እንገባለን። የቆየንበት ያ በጾም የተጠመደ ፈቃደ ሥጋችን ለፈቃደ ነፍስ ያስገዛንበት ጊዜ ቀርቶ ተመልሶ ፈቃደ ነፍሳችንን ለፈቃደ ሥጋ እናስገዛለን። መደበኛ የሆነ የጾም ሥርዓት በሕይወታችን መኖር እንዳለበት አባታችን አቡነ ሽኖዳ መክረውናል። የአባታችንን ምክር እንሆ። መደበኛ ጾም የአባቶቻችንን ሕይወት አረጋግቷል። አባቶቻችን ዓመቱን ሙሉ ሳያቋርጡ ጾሙ ነበር። እንደዚህ አይነት ጾም ለነፍሳቸውም ሆነ ለሥጋቸው የተመቸ ነው። ሥጋቸውም ከነፍሳቸው ጋር ይስማማ ነበር። ወጥ የሆነ ጾም የተረጋጋ ሕይወት እንዲኖረን ያግዛል። እኛ ግን ስንጾም ከአንደኛው ጽንፍ ወደ ሌላኛው በመለዋወጥ ነው። ከምግብ ብቻ ለተወሰኑ ሰዓትና ጊዜያት እንታቀባለን። ብዙ የሥጋችን ፍላጎቶች ለመተው አንፈልግም። ለተወሰነ ሰዓት ከምግብ ራሳችንን ከከለከልን በኋላ ሰዓቱ ሲደርስ ለማካካስ እንፋጠናለን። ተመልሰንም ወደ ቅንጦት ሕይወታችን እንመለሳለን። በጾም ራሳችንን እንገነባለን፣ መልሰን እናፈርሳለን። አሁንም እንገነባለን፣ ወዲያውም እናፈርሳለን። በመጨረሻም ጸጋችን ላይመለስ ከኛ ይርቃል። እውነተኛ ጾም አንድን ሰው ራሱን እንዴት መቆጣጠር እንዳለበት ያሰለጥነዋል። ቀሪ ሕይወቱን እንዴት መኖር እንዳለበት እንዲያውቅ ያደርገዋል። ራስን መቆጣጠር ለቅድስና ሕይወት መሰረት ነው። ጾም ቅጣት ሳይሆን ደስታ ነው። ንስሐ አባቶች ለንስሐ ልጆቻቸው በኃጢአት ተላልፈው ሲያገኟቸው ጾም እንዲጾሙ ሊያዙ ይችላሉ። ይህም የሆነው በኃጢአት ምክንያት በትዕቢት የተሞላ ልባቸው ራሱን ማዋረድ ወይም ትሕትና እንዲማር ስለሚያስፈልግ ጭምር ነው። የጾም ሕይወት። አባቶቻችን መነኮሳት ጾምን ይወዳሉ። ሕይወታቸውም አኗኗር መሰረት ያደረገው በጾም ላይ ነው። ሕይወታቸውን በሙሉ ከበዓለ ሃምሳ ውጭ ይጾማሉ። ለጾም ሕይወት የተላመዱና በጣም የሚደሰቱ በመጾማቸው በአካላቸው ሊመጣ የሚችለውን ነገር ሁሉ የማይፈሩና የተላመዱ ናቸው። በአንድ ወቅት በሁሉም ገዳማት የአዋጅ ጾም እንዲነገር ታሰበና መልእክት ተላከ። ወደ አንድ ገዳም የተላኩ መልእክተኞች በገዳሙ የሚኖሩ መነኮሳትን ሁሉ ሰብስበው ስለ ጾሙ ሲናገሩ አንድ በዕድሜ ታላቅ አባት ተነስተው እንዲህ አሉ። ልጄ፣ ይህ የምትነግረን ጾም ምንድን ነው? ስለምታወራው ነገር ምንም ሊገባን አልቻለም። ምክንያቱም ለእኔ ሁሉም የጾም ቀናት ናቸው። ባህታዊው ቅዱስ ጳውሊ በቀን ግማሽ የቅጠል ዳቦ ፀሐይ ሲገባ ይመገብ ነበር። ብዙ መነኮሳት ሁልጊዜ ፀሐይ እስከምትገባ ይጾሙ ነበር። አንዲት የተቀደሰ መነኩሴ እንዲህ ብለዋል። ስመገብ ፀሐይን ካየኋት 30 ዓመታት አለፉ ይላል። የተወሰኑ መነኮሳት ለቀናት አይመገቡም ነበር። የአሌክሳንድራው ቅዱስ መቃርዮስ በሳምንት አንድ ቀን እየተመገበ ዓመቱን በሙሉ ይጾም ነበር። የአባቶቻችን ጾም በወቅትና በሰዓታት የተወሰነ አልነበረም። ባህታዊው አባ ኖፈር የዘንባባ ፍሬ ብቻ ይመገብ ነበር።
ባህታዊው ቅዱስ ሙሴና ቅዱስ ፒግሚ የበረሃ ሳር የተመገቡ ጤዛ እየጠጡ ኑረዋል። ጾም እግዚአብሔር ችግራችንን እንዲያውቅልን የምንፈቅድበት መሳሪያ ነው። የጾም ወራት የተጸጸተ ልብ ሐዘኑ እንዲሰማ የሚገልጽበት ወቅት ነው። ሰዎች ወደ እግዚአብሔር የሚቀርቡበት ጊዜ ነው። እግዚአብሔርም ወደ ሰዎች ቀርቦ ሐዘናቸውን፣ ስራቸውንና ፍላጎቶቻቸውን ለመስማት የሚቀርብበት ወቅት ነው። ሰዎች በምኞታቸው በሥጋ ፈቃዳቸውና በምድራዊ ሕይወት ለመበልጸግ በሚደረግ ሩጫ ውስጥ ሲሆኑ ከእግዚአብሔር ይርቃሉ። ከኛ የሚርቀው እግዚአብሔር አይደለም፣ እኛንን የምንርቀው። የእግዚአብሔርን መንፈስ የምናሳዝን ጠባቂ መላእክቶቻችንን የምናርቅ እኛ ነን። በጾም ወቅት ግን ከጸሎት ጋር እንቆራኛለን። የሰው ልጅ ወደ እግዚአብሔር ቀርቦ እንዲህ ይላል፣ የኔን የደካማውን ባሪያህን እጅ አበርታ። ልባችን ወደ እግዚአብሔር ታለቅሳለች። ይህም በማንኛውም ጊዜ ሊሆን ይችላል። የሚጠነክረውና ግልጽ የሚሆነው በጾም ወቅት ነው። እውነተኛ የሆነ ጾም የእግዚአብሔር ቁጣ ይመልሳል። የጾምን ጥቅም የሚያውቅ በሕይወቱ የመጣውን ውጤት ያስተዋለ እንዲሁም በጾም ምክንያት ከእግዚአብሔር ጋር ያለውን ግንኙነት ውጤታማ ያደረገለት ሰው በጾም ይደሰታል። በጾም የሚገኝ ደስታ ትልቅ ነው። ጾመኛ ሆነው ያለ የፋሲካን ቀን የሚናፍቁ አይነት ሰዎች መሆን የለብንም። ይልቁንም በድሎት ጊዜ ውስጥ ስንሆን የጾም ወቅት የሚመጣበትን ጊዜ መናፈቅ መታደል አለብን። መንፈሳዊ ሰው በድሎት ወራት ሲበላና ሲጠጣ ከሚደሰተው በላይ በጾም ወቅት የበለጠ ይደሰታል። በጾም መንፈሳዊ ደስታ ለሚደሰቱ ሰዎች የአዋጅ አጽዋማት ብቻ በቂ አይደሉም። ንስሐ አባቶቻቸው ተጨማሪ የጾም ቀናት እንዲፈቅዱላቸውና እንዲጾሙ ይጠይቃሉ። ሊጨመርላቸው ሲጠየቁ የሚያቀርቡት ምክንያት መንፈሳዊ ሕይወታቸው የበለጠ ሊጠነክርና ጤንነታቸው እንዲስተካከልላቸው እንደሆነ ሊያስረዱ ይችላሉ። የጾም ቀናት ቁጥርና የሰዓቱ ብዛት እንዲቀንስ አቤቱታ የሚያቀርቡም ሰዎች አሉ። እነዚህ ሰዎች በጾም የሚገኘውን መንፈሳዊ ደስታና የጾምን ጥቅም ስለማያውቁት ነው። የመነኮሳት ሕይወት አኗኗር መሰረት ያደረገው በጾም በሚገኝ ደስታና ጥቅም ነው እያለ የአባታችን የብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር ይቀጥላል። ውድ ቤተሰቦች፣ በዚህ ሰዓት በዚህ ጊዜ የጾም ወራት ቢሆንም ባይሆንም በቤተ ክርስቲያን ሕግ ሥርዓት መሠረት የምንጓዝ ብንሆንም ነገር ግን ጾም ስላለቀ ወይም ጾም ስለተፈታ የምንዘልበት እንደፈለግን የምንበላበትና የምንጠጣበት ያለ ልክ የምንጠግብበት ሆዳችንን የምንሞላበት የኃጢአት ሐሳብን በሕሊናችን እንዲገባ የምንፈቅድበት የምንዝልበት ጊዜ ሊሆን አይገባም። ለመውደቅ ራሳችንን ልናዘጋጅበት የምንችል ጊዜ መሆን የለበትም። ስለዚህ በእንደዚህ አይነት ጊዜዎች ጾምን የምናፍቅ እንሆን ዘንድ የጽሞና ጊዜ ያስፈልገናል። ስህተቶችን በሥጋዊ ግፊትና ምቾት ምክንያት እንዳንሰራ የጽሞና ጊዜ ያስፈልገናል። የጽሞና ጊዜ ለስህተቶቻችን ሁሉ ምክንያት ምንድነው? ከእግዚአብሔር ለምን እንርቃለን? በእውቀታችንና በመንፈሳዊ ሕይወታችን መካከል ለተፈጠረው ሰፊ ክፍተት መነሻውስ ምንድነው? ብዙ ችግሮችስ ለምን ገጠሙን? ችግሮቻችንን ለመፍታት ለምን አልቻልንም? ይህ ሁሉ የሆነው ለምንድነው? ለዚህ ሁሉ መነሻው ምክንያት በአግባቡ ራሳችንን አለማወቃችን ነው። ነገር ግን የት ራሴን ማወቅ እችላለሁ? በሐሰት ልብስ የተሸፈነውን ራቁትነቴን የት ሄጄ ላውልቀው? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ዮሐንስ 8 ከቁጥር 32 ብሎ
ኢየሱስ ክርስቶስ ተናግሯል። እሱ የተናገረው ቃል የት ሄጄ ልወቀው? የት ሄጄ ልወቀው? እግዚአብሔርን የት ሄጄ ልየው? በዚህ ጫጫታ በተሞላ ዓለም ውስጥ ሆኜ ራሴን ማወቅ እችላለሁን? በሰዎች መካከል ሆኜ እግዚአብሔርን ማየት እችላለሁን? ከሰው ርቄ በእግዚአብሔር አጋዥነት ራሴን ማየት ካልቻልኩ በስተቀር እኔ ለማወቅ መቼም አልችልም። ብቻዬን የምሆንበት ቦታ ራሴን መመርመር እችላለሁ። ወደ መለወጥ ተራራ ካልወጣሁ በስተቀር እግዚአብሔርን ማየት አልችልም። ለጊዜውም ቢሆን ዓለምን ከኋላ ትቼ ወደ ተመስጦ ተራራ ካልወጣሁ በስተቀር እግዚአብሔርን ማየት አልችልም። የሰው ልጅ ከተፈጠረ ጊዜ ጀምሮ እንደዚህ ያለ ሕይወት አዙሪት ስቃይ ውስጥ ገብቶ አያውቅም። ፍጹም ቀውስ ወደሆነ ሕይወት የሚወርዱት ወይም የሚገፋፉት ብዛት ያላቸው ጠንካራ ኃይሎች አሉ። በዚህ ጊዜ አንዳንድ ሰው ከለውጡ ጋር ለመጋፈጥ ይጥራል። ከመንፈሳዊ እይታ አንጻር ስንመለከት የተሳሳቱ መርሆችና ሀልዎቶች ማህበረሰቡና የግል ሕይወታችንን እያናወጡት ይገኛሉ። ስለ እነዚህ ነገሮች ብዙ ግንዛቤ የለንም። ምክንያቱም ሕይወት ከሚጠይቀው ፍጥነት ጋር ተመሳስለው ስለሚሄዱ ነው። በጣም ጎጂ የሆኑ ለውጦች በዓለም ብቻ ተወስነው ቆያሉ ብሎ ማሰብ የዋህነት ነው። በመንፈሳዊ አገልግሎትም እነዚህን ለውጦች እናያቸዋለን። በሆነ ጊዜ የተባረከ ስብዕና የነበራቸው ነገር ግን አሁንም አገልግሎት ላይ ያሉ ሕይወታቸው የተበላሸባቸው አገልጋዮች አሉ። የዚህ ደግሞ ምክንያት ራሳቸውን መርሳታቸው ነው። እግዚአብሔር አገልጋይ ሆኖ ነገር ግን ዲያብሎስ አገልግሎትን ዋጋ ቢስ የሚያደርግበት ሰው ምን ያህል ያልታደለ ነው። ከዚህ ራብ አንተን አላውቅም የሚል የሚያስፈራ ድምፅ በሰማ ጊዜ መድረሻው የት ይሆን? ብዙ አገልጋዮች ጸጋቸው ተገፎባቸው ነገር ግን ስህተታቸውን ለመሸፈን ብቻ አገልግሎትና የተለያዩ ስራዎችን አሁንም ሲሰሩ እናስተውላለን። መልካም የሆነው የክርስቶስ ስም ለብሰው እናያቸዋለን። ነገር ግን በጣም አስፈላጊው ነገር ክርስቶስን መልበስ ነበር። ነገር ግን ጌታን ኢየሱስ ክርስቶስ ልበሱት፣ ምኞቱን እንዲፈጽም ለሥጋ አታስቡ። ሮሜ 13 ከቁጥር 14። የጽሞና ጊዜ አስፈላጊነት እኛ ወደ ኋላ ተመልሰን ምን ያህል ከእውነት እንደራቅን መፈለግ ይኖርብናል። ለሕይወት ትክክለኛ የሆነ መረዳት እንዲኖር ከፈለግና የእውነተኛውን ወይን ግንድ ቅርንጫፍ እንደመሆነ መጠን ያፈራውን የፍሬ መጠን ማወቅ ከፈለግ ወደ ቤተ ግባ፣ በሩንም ዘግተህ በጸጥታ ተቀመጥ። ራስህን በጥልቀት መርምር። ከዚያም እንዴት ያለ ድሃ እንደሆንክ ታስታውሳለህ። የምታሳዝን ከፋ ሕይወት ውስጥ ያለህ በጣም ድሃ፣ መንገዱ የጠፋብህና ራቁትህን ያለህ እንደሆንክ ታውቃለህ። ሀብታም ነኝና ባለጠጋም ሆኛለሁ፣ አንድም እንኳ አያስፈራኝም የምትል ስለሆንክ ጎስቋላና ምስኪን፣ ድሃም እውርም የተራቆትክ መሆንህን ስለማታውቅ ራእይ 3 ከቁጥር 17። እንደ ቅርንጫፍነትህ ምንም ፍሬ ያላፈራ መሆንህን ታያለህ። ሊቆረጥ የደረሰ ዛፍ ይገልጥሃል። ፍሬ የማያፈራው ዛፍ ተቆርጦ ወደ እሳት ይጣላል የሚለው የወንጌል ቃል ትሰማለህ። የማስመሰል አገልግሎትህ ምን ያክል የጎዳ እንደሆነ ትረዳለህ። ወንድሞች ሆይ ከናንተ ብዙዎቹ አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ያዕቆብ 3 ከቁጥር 1 የሚለውን ቃል ምን ያህል እንደሚያስፈራ ትገነዘባለህ። ሁሉንም ነገር በእውነተኛ ገጽታው ታየዋለህ። አንተም ማን እንደሆንክ ትረዳለህ። በእግዚአብሔር አምሳል የተፈጠርክ
ሆነ ሳለ ነገር ግን በኃጢአት ምክንያት እግዚአብሔርን እንደማትመስል ታገኘዋለህ። የሰራነውን ስህተት ማወቅ ትልቅ ነገር ነው። ድህነትን ለማግኘት መንገዱም የሆነው ከቅዱሳን መካከል አንደኛው ራስን ማወቅ እግዚአብሔርን ለማወቅ ትክክለኛው መንገድ ነው ብሏል። ነገር ግን ስለ እኔ ምንድነው የማውቀው የሚለው ጥያቄ መሰረታዊ ነው። ኃጢአቴንና ድክመቴን ማወቅ አለብኝ። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። ሮሜ 7 ቁጥር 18። ድክመቶቼን ማወቄ ምንድነው የሚጠቅመኝ ካል አንድ ሰው ድክመቶቹን ካወቀ እግዚአብሔርን ያውቃል። ስደክም ያኔ ኃይለኛ ነኝና። ኃጢአት ምን ያህል አስነዋሪ እንደሆነ ሳረጋግጥ የእግዚአብሔር ጸጋ እሻለሁ። ቅዱስ ጴጥሮስ እንዲህ ብሏል፣ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ። ሉቃስ 5 ቁጥር 8። ቅዱስ ጴጥሮስ ምን አይነት ችግር ውስጥ እንዳለ ተሰምቶታል። ጌታ ኢየሱስም እንዲህ አለው፣ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ሉቃስ 5 ቁጥር 18። ቅዱስ ጴጥሮስ ታላቅ ተልእኮና አገልግሎት የበቃው መቼ ነበር? ይህ የሆነው ራሱን ባወቀ ቅጽበትና እኔ ኃጢአተኛ ነኝ ብሎ በተናገረ ጊዜ ነበር። የሰው ልጅ በእንዲህ አይነት ስሜት ውስጥ በሆነ ጊዜ እግዚአብሔር እንዲህ ይላል፣ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ስለዚህ ራሳችንን ማወቅ ማለት እግዚአብሔርን ማወቅ ማለት ነው። ወደ ኋላ በተመለስን ጊዜ ለማዘን፣ እግዚአብሔር ለማመልከትና ለማልቀስ እድል እናገኛለን። በዓለም መካከል ሆነን ይህን እድል እንዴት እናገኛለን? ወደ ኋላ መመለስና ኃጢአትን ማሰብ ደግሞ ከተመስጦ ጋር በሆነ ጊዜ በቀላሉ ራሳችንን እንድንገዛ እንዲሁም ስብዕናችንን እንድንገነባ ያደርገናል። ወደ ኋላ መመለስ የጸጋ ትምህርት ቤት ነው። ወደ እግዚአብሔር የሚያመጣ የብርሃን መሰላል ነው። የተቀደሰ ዓላማ የሚያነሳሳ ነው። የእግዚአብሔርን ድምፅ በዓለም መካከል ሆነን መስማት እንችላለን። ያልተጣራ ውሃ በቃ ብታስቀምጠው ከተወሰነ ጊዜ በኋላ ንጹሕ ሆኖ ታገኘዋለህ። በተመሳሳይ መልኩ ነፍሳችን ብቻዋን ስትሆን ንጹሕ ትሆናለች፣ ወደ ቅድስናም ትደርሳለች። ደም ሲፈሳት የነበረች የአንዲት ሴትን ታሪክ እዚህ ላይ ማንሳቱ ጥሩ ምሳሌ ነው። እነሆም ከ12 ዓመት ጀምሮ ደግሞ ደም ይፈሳት የነበረች ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበረችና፣ ኢየሱስም ዘወር ብሎ አያትና ልጅ ሆይ አይዞሽ እምነትሽ አድኖሻልና አላት። ሴቲቱም ከዚያች ሰዓት ጀምራ ዳነች። ማቴዎስ 9 ቁጥር 20። በተመሳሳይ መልኩ በኃጢአት የምትሰቃይ ነፍስ በሌላ በምን መንገድ ልትድን አትችልም። ለመዳን በተቀደሰ የጽሞና ጊዜ ውስጥ ሆና አዳኝ የሆነውን ጌታ በምስጢር መዳሰስ ይኖርባታል። ከሰዎች ካራቅን በስተቀር ለነፍሳችን እውነተኛ ምቾት ማግኘት አይቻልም። ጌታችን ኢየሱስ ክርስቶስ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጽ ይከፍልሃል። ማቴዎስ 6 ቁጥር 6። ለተቸገረች ነፍስ ምቾትን ለልብህም ጽናትን ትፈልጋለህ። ለኃጢአትህ ማልቀስን ትመኛለህ። እህል መብላት ተረስቶኛልና ተቀሰፍኩ፣ ልቤም እንደ ሳር ደረቀ።
ከጩኸቴ ድምፅ የተነሳ አጥንቶቼ ከሥጋዬ ጋር ተጣበቁ። መዝሙር 102 ከቁጥር 4 እስከ 5 የምትል ጻድቅ ነፍስ ትፈልጋለህን? እግዚአብሔር ምስክር ሊሆንላት የሚችል የዋህ ልብን ትፈልጋለህን? ሐዋርያት 13 ከቁጥር 22 ይህ ሁሉ እንዲደረግልህ የምትፈልግ ከሆነ የነቢዩ ዳዊትን ምክር ስማ። እነሆ ኮብልዬ በራቅሁ በምድረ በዳም በተቀመጥኩ። መዝሙር 55 ከቁጥር 7 በሕይወትህ ይህን ተግባራዊ አድርግ። የሴቶች ማኅፀን ከሚወልዷቸው ሁሉ በላይ እንደሆነ በክርስቶስ የተመሰከረለት ቅዱስ ዮሐንስ መጥምቅ በእናቱ ማኅፀን እያለ መንፈስ ቅዱስ እንደቀደሰው ይታወቃል። ያም ሆኖ ኃጢአትን ለማስወገድ ንስሐ ግቡ እያለ ለእስራኤል እስከተገለጠበት ድረስ በበረሃ ከሕፃንነቱ ጀምሮ ብቻውን ኖሯል። በተመሳሳይ መጽሐፈ ራእይን የጻፈው ቅዱስ ዮሐንስ በደሴተ ፍጥሞ ወይም በፍጥሞ ደሴት ብቻውን ባይኖር ኖሮ መጽሐፉን ለመጻፍ ባልበቃ ነበር። በጌታ ቀን በመንፈስ ነበርኩ። ራእይ 1 ከቁጥር 10። በተጨማሪም ታላቁ የቤተ ክርስቲያን ሐዋርያ ቅዱስ ጳውሎስ ወደ አረብ ሀገር እየሄደ ያለ ክርስቶስ ተገለጠለት። እንዲህም አለ፣ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም አልተማከርኩም። ከእኔም በፊት ሐዋርያት ወደ ነበሩበት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ ሀገር ሄድኩ። እንደገናም ወደ ደማስቆ ተመለስኩ። ገላትያ 1 ከቁጥር 15። በዚያም ለ3 ዓመታት የተቀደሰ የጽሞና ጊዜ አሳለፍኩ። ከእግዚአብሔርም ለሕይወቱና ለቤተ ክርስቲያን የሚጠቅሙትን ሁሉ ተቀበለ። ከዚህም በኋላ እንዲህ አለ፣ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። አንደኛ ቆሮንቶስ 11 ቁጥር 23። ክርስቶስ በምድር ላይ ያለ የማያውቀውና ያልተከተለው ቅዱስ ጳውሎስ የት ቦታ ሆኖ ነው ይህን ሁሉ ጸጋ የተቀበለው? ለዓለም የሰበከውን የእምነትን አስተምሮ የተቀበለው በምድረ አረብ ብቻውን በነበረበት ወቅት አይደለምን? በመጨረሻም ነቢዩ ኤልያስን ማንሳት ያስፈልጋል። ኤልያስ ብቻውን ሲሆን የሰማይን ምግብ ይመገብ ነበር። ከሰዎች ጋር ሲሆን የሚመገበውን ለማግኘት ይቸግር ነበር። በተመሳሳይ ሁኔታ ነፍሳችን ብቻዋን ስትሆን ብዙ ጸጋ ትቀበላለች። ከሰው ጋር ስትቀላቀል ደግሞ ያላትን ጸጋ ሁሉ ታጣለች። እስራኤል ልጆች የመላእክት ምግብ የሆነውና ትልቅ የሆነውን መና ይመገቡ የነበረው በበረሃ እያሉ ነበር። አብርሃም ታላቅ ሰው ሆኖ ለመሆን የበቃው ምን ሰርቶ ይመስልሃል? የአባቱን ቤት እና ሀገሩን ትቶ እንዲወጣ የእግዚአብሔር ትእዛዝ ሲመጣ ስለታዘዘ አይደለምን? ወንድሜ ሆይ አንተም እንደ አብርሃም የአባትን ቤትና ቦታ ለቃ ከወጣ እግዚአብሔር ይባርካል፣ ታላቅ ሰውም ትሆናለህ። ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁሉ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። ሁሉም የቅዱሳን ሕይወት ይህንን መንገድ ይከተላል፣ ሕይወቱንም ይወዱታል። የነገሥታቱን ልጆች ሲያስተምር የነበረ ቅዱስ አርሳኒዎስ የሚባል አባት ነበር። የነገሥታቱን ልጆች ካስተማረ በኋላ በፍጥነት ይወጣና እግዚአብሔር እንዲመራው ይጸልይ ነበር። ከዕለታት አንድ ቀን እንዲህ የሚል ድምፅ ሰማ፣ አርሳኒዎስ ከሰዎች ራቅ፣ ያን ጊዜ ትድናለህ።
ለሁለተኛም ጊዜ ራቅ፣ በጸጥታ ሆነህ ጸልይ፣ ያኔ ከኃጢአት ምንጭ ሁሉ ትርቃለህ የሚል ድምፅ ሰማ። ከዚህ በኋላ ወደ ገዳም ገባ። 23ኛው ፓትርያርክ አባ ቴዎፍሎስ አባ አርሳኔዎስን ማየት ይመኝ ነበርና ቤቱን ከፍቶ እንዲያገኘው ፈቃዱን ለማግኘት መልእክት ላከበት። አባ አርሳኔዎስም አንተን ለማግኘት ለአንተ ቤቴን መክፈት ይኖርብኛል። ቤቴን ለአንተ ከከፈትሁ ደግሞ ለሌሎቹ መዝጋት የለብኝም። ቤቴን ለሌሎች ከከፈትኩ ደግሞ እዚያ መኖር አልችልም ብሎ መለሰለት። ታላቁ ቅዱስ አባ እንጦንስም እንዲህ ብሏል። አእምሮአችን ከሰዎች ርቆ ብቻውን በሆነ ጊዜ እግዚአብሔር ያበረታዋል። ያን ጊዜ የእግዚአብሔርን ታላቅነትና ኃይል ለማየት ይበቃል። ስለ ጽሞና ጊዜ አስፈላጊነት ለማረጋገጥ ጌታችን ኢየሱስ ክርስቶስ በምድር ላይ ለአርአያነት ከሰራቸው ብዙ ሥራዎች አንዱ ነበር። በጾም ጊዜ ወጥቶ ወደ ምድረ በዳ ሄደ። ሕዝቡም ይፈልጉት ነበር። ወደ እርሱም ወጥቶ ከእርሱም ተለይቶ እንዳይሄዱ ይከለክሉት ወደዱ። በምድረ በዳ ከክርስቶስ ጋር መሆን ምን ያክል ያስደስታል! በምድረ በዳ ኑሮ ስትጀምረው እንዲህ የሚል ድምፅን ትሰማለህ። መምህሩ መጥቷል፣ ይጠራሽማል። ዮሐንስ 11 ከቁጥር 28። መጨረሻ ላይ ደግሞ አንተ በጽናት ሆነህ እንዲህ ትላለህ፣ እዚያ መሆን ለእኔ መልካም ነው፣ እዚያ መሆን ለእኔ መልካም ነው። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን።